ሶስተኛው ተናጋሪያችን ዘካሪያስ ነው። ዘኪ ነው እንግዲህ የሚታወቀው። ከዘኪ ደግሞ በጣም በላይ እማማ ዝናሽ ይታወቃሉ። እማማ ዝናሽን ማቃለ እማማ ዝናሽን ማቅ የለም አይደለ? የእማማ ዝናሽ ልጅ ማለት ነው። እሱ በደንብ ያወራልናል በኋላና እማማ ዝናሽ በጎ አድራጎት ድርጅት መስራች ነው። ዘኪ ከዛ በፊት የኤክስካቬሽን ማሽን ኦፕሬተር ነበረ። ሶሻል ሚዲያውን ለበጎ ነገር ተጠቅሞ በጣም በሚገርም ሁኔታ መጀመሪያ የጀመረው ጎዳና ላይ ያሉ ሰዎችን ዳቦ በሻይ ማብላት ነበረ። ከዛ በኋላ ነው እማማ ዝናሽን አንስቶ ከወደቁበት ከዛ እሳቸውን ሲል ከዛ ወደ እንደገና ሶሻል ሚዲያውን አሁንም በዩቲዩብም በምንም እየመጣ በሚያገኘው ገቢ ደግሞ አይ ዳቦ አይደለም መጋብዛቸው ያለ እንጀራ ማብላት ሰውን በስነ ስርዓቱ መንከባከብ እንደገና ፋውንዴሽን እስከማድረግ ድረስ የደረሰ በጣም በጣም ድንቅ ወጣት ልጅ ነው። እንግዲህ ከሱ ደግሞ እስቲ የምንማረውን እንማራለን። ዘኪ መድረኩ ያንተ ነው። እንደምን ዋላችሁ? አሜን። እግዚአብሔር ተመሰገነ ይሁን። በቅድሚያ በጣም ይቅርታ አርፍጄ ነው የመጣሁት። በጣም ይቅርታ። እንግዲህ በሰማይም በምድርም በጣም የተከበራችሁ ሰዎች ፊት ለፊት እንደዚህ ቆሞ ማውራት ትንሽ ያው ከበድ ይላል። እንግዲህ እግዚአብሔር ጽናቱን ይስጠኝ እና ምንድን ነው መርካቶ ነው ተወልጄ ያደግኩት አዲስ አበባ። ብዙ ጊዜ አሁን አንድ ያው የዘፈን አድማጭ ባልሆንም ግን አንዳንዴ ጆሮ ውስጥ የሚገባ ዘፈን አለ ልጅነቴን አፈቀኝ ምናምን እና የዛ እንትን አይደለሁም። ልጅነታቸው ከማይናፍቃቸው ሰዎች ውስጥ እንድትደምሩ ይገብ። ምክንያቱም አንዳንዴ የልጅነቴን ጊዜ ሳስበው በጣም ብዙ መከራ የነበረበት ጊዜ ነውና ልጅነቴን አፈቀኝ ወደኋላ ተመልሼ ጭቃው ኩቼውን አሁን እሱ ነገር ትንሽ ለእኔ ከባድ ነው፣ ግን እየተበቀልኩት ነው። እግዚአብሔር ተመሰገነ ይሁን። አንዲት ቆንጆ ሴት ልጅ እግዚአብሔር ስለሰጠኝ እንደዚህ አይነት አቋም እንዳይኖራት ለማድረግ ጥረት እያደረኩ ነው እና ብዙ ጊዜ ልክ ቤት ውስጥ እንደምኖረው ሁሉ ጎዳና ህይወት ደግሞ ያው በጣም ከባድ ነው። ታውቁታላችሁ። በንግግርም ወይም በጽሁፍም በተለይ ደራሲዎቻችን ውለው ይግቡ በደንብ አድርገው ይጽፉታል። የጎዳና ህይወት በጣም አደገኛ፣ ለማንም ሊመኙት የማይገባ ከባድ ህይወት ነውና ቀምሼዋለሁ በሆነ ጊዜ እና አዲስ አበባ ላይ እና ዱከም ናዝሬት፣ አሁን ዱከም ነው፣ ናዝሬት አዳማ እና የሆነ ጊዜ ጎዳና ላይ ያለው ድሮ የሚያቀኝ ልጅ ሸሚም ይባላል። በተፈጥሮ ቁመቱ አጠር ያለ ነው፣ ትንሽ ልጅ ነው። ያኔ ይሸጥ ነበር የ10 ሳንቲ ሸንኮራ የ5 ሳንቲ ይሸጥ ነበር። ስልክ እንጨት ተደግፌ ቆሜ ገዝቶልኛል። እስካሁን የሸንኮራው ውሃው ሆዴ ላይ ጠብ ይላል፣ አረሰውም። ሰው በረሃብ ጊዜ ስለሆነ እርግጠኛ ነኝ የ5 ሳንቲ ሸንኮራ ነው የሚሆነው። ያኔ እንግዲህ ያው ቫልዩ እንትን 5 ሳንቲ በ15 ሳንቲ ባስ ይሄድን እንትና እሱን አረሰውም። ከዛ ልጀምርላችሁ ብዬ ነው። የሆነ ጊዜ ደግሞ እምተኛበት ቦታ አጥቼ አንድ ጎዳና የተኝቼ ሳለ ይመስለኛል የሆነ ሰው የሆነ ቦታ ወንጀል ሰርቶ ተደብቋል መሰል እዛ እንትን ላይ ጎዳና ላይ ቀሰቀሰኝና ያው የጸጥታ አካል ነው፣ ፖሊስ ነው። ቀሰቀሰና ያው ያጎርሰኝ ምናምን መስሎኛል፣ አጎረሰኝ። የሱም ደግሞ የእንትኑ ጩኸቱ ደግሞ እስካሁን ይሰማኛል፣ የጥፊው ጩኸት። ምን እንዳደረኩኝ ያው ምን ማለት ወንጀል የምሰራበትም እንትን ላይ አይደለሁም። ያኔ ተመራምሬ የሆነ ነገር ልሰራበት የምችል እንትኑ የለኝም፣ ፍላጎቱና አቅሙም የለኝም፣ ልጅ ነኝ። እሱን ጥፊ አረሰው። እሱ ጥፊ የተመታውበት በረንዳ ላይ አሁን የሆነ ትልቅ ህንፃ ተሰርቶ አንድ ሞባይል የሚሰራ ጓደኛ አለኝ። እዛ ሲሄድ ሁሌ አስበዋለሁ፣ ግን አልነግረውም ለልጁ። ሁሌ እንትን እለዋለሁ እና አንድ ይሄ ነው። ሁለተኛ ናዝሬት ላይ ወይም አዳማ ጎዳና ተኝቼ እዚሁ የሆነ ቦታ ላይ ለፈረስ የሚሰጡት ጭድ አለ። እንትን ላይ ነው የሚያሳድሩት፣ ዛፍ ላይ ይመስለኛል። ቀን ከብት እንዳይበላባቸው መሰለኝ እዛ ነው የሚያሳድሩት።
ሌሊት እዛ ስር ተኝቼ ወድቆብኝ ሌሊት በየሮጥኩኝ በየሰው ቤት ሳንኳኳ ምኑኝ ነው ሊከፍቱልኝ ነው ቢከፍቱልኝ የእውነት ሊያሳድሩኝ ነው ብዬ አሁን ነው እየገባኝ ያለው እና ያ መከራ አለ። ከዛ የሆነ ጊዜ ላይ እግዚአብሔር መቼስ ለሰው ልቦና የሚሰጥበት ጊዜ አለ አይደለም ማለት ሰው ሲመቻችለት ነው እግዚአብሔርም ወደ ሰዎች ገብቶ ስራ የሚሰራው። በር ላይ ቆሜ ያንኳኳለሁ ነው፣ በርግዶ አይገባም እግዚአብሔር። ያው ታውቁታላችሁ ያንኳኳል። የራሱ የሰራው ፍጥረቶቹ ብንሆንም እንደ እንትን ያንኳኳል እና አንኳኳ የሆነ ጊዜ ሲያንኳኳ ሊያንኳኳ ሲል ነው እንጂ ሊያንኳኳ ሲል መቀሌ ነው የሄድኩት አባቴ ጋር። አባቴ በህይወት አለ። ያው እሱ ጋር ሄድኩት። ከዛ ወደ ሰንበት ትምህርት ቤት ደብረ አሚን የሚባል አለ መቀሌ ከመዘጋጃ ቤቱ ጀርባ፣ እዛ ገባሁኝ። ከዛ ቀልቤን እያየው ቀልቤን እየተመለሰ ቀልቤ ስመጣ ቀጥታ ደብሬ እንግዲህ እዚህ አዲስ አበባ ያለው ራጉኤል ነው መርካቶ ታውቁት ይሆናል እንግዲህ እዛ ነው። እዛ የበለጠ አዳበርኩት። ሰንበት ትምህርት ቤት ውስጥ እንግዲህ እግዚአብሔር ቃል ስንማር ስንል የዓመት በዓል ጊዜ ደግሞ የኔ ቢጤዎችን እናበላለን። ያ የበጎ አድራጎት ስራ። ከዛ ደግሞ እነዚህ ስለ ቅዱሳን ስንማር እነዚህ አንድ የሚያደርጋቸው ነገር ምንድን ነው? ለአቅመ ደካማ ያላቸው አስተሳሰብ አንድ ያደርጋቸዋል። ሌላው የሃይማኖት ዶክትሪን ምናምን እንዳለ ሆኖ ለችግረኛ ለአቅመ ደካማ ሰው ያላቸው አመለካከት አንድ ስለሆነ ሁል ጊዜ እነሱን ታሪክ ስሰማ እመሰጥ ነበረ። አንዳንዴም ከአይምሮ በላይ ነገር እንሰማለን። እንደውም በ12ኛው መቶ ክፍለ ዘመን አንድ መልከ ጼዴቅ የሚባሉ አባት የሆነ ቦታ በኢትዮጵያ የሆነ ቦታ ላይ ረሃብ ተከስቶ አዕዋፋቱ ሲሞቱ ሰውነታቸውን አሽትተው አግምተው እንደዚህ እንትን ብለው አትልተው አዕዋፋትን ሲመግቡ ነበር ካላቸው ርኅራኄ የተነሳ ማለት ነው። እነዚህ ሰዎች ታሪክ ስንሰማ ያው ዝም ብላችሁ አትቀመጡም እና ከዛ በፊት በልጅነቴ ያው አጠገባችን ያለውን ነገር ለመሆን ያው እንጥራለን አይደል? እንደውም ሰሞኑን አንድ ሕፃን ልጅ አስቆኛል። ጨዋታ ሲጫወቱ እኔ ታክሲ ሾፌር ነኝ፣ እኔ ረዳት፣ ያው እነሱ የተጠቀሙት ሌላ ቃል ነው፣ ረዳት አላሉ። እኔ ታክሲው እንትን ነኝ ብለው ፒያሳ ይላል፣ ሞልቷል፣ እንሂድ ይሏል። ጨዋታ እኮ ነው፣ ያዩትን ነው። እና የሆነ ጊዜ የኛ አስፋልት የኛ የምንኖርበት መንገድ አስፋልቱ ሲሰራ ኤክስካቫተር ታይር ነው የባለጎማ ኤክስካቫተር ነው ይቆፍራል። ተመስጬ እሱን ሳይ እንደውም ስልክ እንጨት የወደቀ ስልክ እንጨት ነበር። እሱን ሲያዞር እግዚአብሔር ነው ያወጣኝ። እሱ ቆሜ በእንጭ ሳይ ያኔ ነው በቃ እንደዚህ ሰውዬ ኤክስካቫተር ባለሙያ መሆን አለብኝ አልኩኝ። እንደ በቃ የሆነ ትልቅ ደግሞ ትልቅ ሙያ ነው፣ ይህን ነው መሆን አልኩኝ። ከዛ ቅድም ያልኳችሁ ከመቀሌ ወደ አዲስ አበባ፣ ከአዲስ አበባ ይሄ አስተሳሰብ አለ። ልማር በቃ አሁን መማር አለብኝ ይህን ኤክስካቫተር ሙያ አልኩኝ። በምን ልማር አጣሁኝ። ከዛ መጽሐፍ መሸጥ ጀመርኩኝ። ጎጃም በረንዳ አካባቢ ቁጭ ብዬ መጽሐፍ ያኔ እንደውም እግዚአብሔር ይመስገን ብዙ መጽሐፍት እኔ ሄጄ ማንበብ ማልችላቸውን ያኔ እያነበብኩኝ ለካ እግዚአብሔር ስራ እየሰራ ነው። አንዳንድ መጽሐፎችን ሳነብ በተለይ አመፀኛው ክልስ የሚባል መጽሐፍ ሳነብ በጣም ነው እንትን ያለ ይሄ ለእኔ የተጻፈው በቃ ምክንያቱም እሱ ብዙ መከራ ያየ ሰው ነው። ለእኔ የተጻፈው አልኩኝ። ከእንደገና ደግሞ ሌሎች መጽሐፎች አሉ የጭንቅ ቁስል እነዚህ የተሰኙ መጽሐፎች ከኔ ህይወት ጋር ትንሽ ከመከራው አኳያ የተያያዙ ናቸውና ከዛ በምን ልማር ግራ ገባኝ። ሰዎች የተወሰነ 900 ብር ረዱኝ። ከዛ እሱን ይዤ የአባል የሚባል ነበር እዛ ተማርኩኝ። ከዛ ከመርካቶ መሿለኪያ በእግሬ ከመሿለኪያ ቦሌ ቡልቡላ በእግሬ ጉጉት ስለነበር መጨረሻ ላይ ኤክስካቫተሩን ካወጣው በኋላ መንጃ ፍቃዱን ለማውጣት 50 ብር ከየት ላምጣ? እግዚአብሔር ይቅር በለኝ። የቤታችን አንድ ትልቅ ጀሪካን ነበረ። እሱን ጀሪካን ሽጬ 50 ብር ያችን ኤክስካቫተር ላይሰንስ እጅ ያስገባውኝ። ከዛም ሰፈራችን ሌላ ሰፈር ቀይረን ስለነበር ያ ሲሰራ በሮለል እንትን ገባውኝ። እቺ
መሬት የምጠቀጥቅ ማሽን አለች። በዛ ገባሁኝ። እኔ ግን ያዝኩት 6ኛ ልዩ መንጃ ፍቃድ ነው። ከዛ በሱ እየሰራው እንትን ሄድኩኝ፣ ህዳሴ ግድብ ሄድኩኝ። እዛ በጣም ደስ የሚለኝ በጣም በህይወቴ በጣም ከሰራሁባቸው ፕሮጀክቶች ህዳሴ ግድብ ነው። ምክንያቱም ደሞዙ አጠይቁኝ፣ በጣም አነስተኛ ደሞዝ ነው። የበረሃ አበል የለም፣ አበል የሚባልም የለም፣ ምንም የለም። ግን ስታዩት የሆነ አሁን ከእንደዚህ ከሚባሉት ነገሮች ምናምን ውጭ ስታዩት ራሱ ደስ የሚላችሁ ነገር አለ እና እዛ ላቤ እንደዚህ ሹር እያለ ብርድ ልብስ ይሰጠናል። ብርድ ልብስ አንለብስም፣ መለበላችን ነው። ፓንት ብቻ እናደርጋለን። ሌላ ምንም የሚለበስ የለም፣ አንለብስም። ብርድ ልብሱን አብዛኛው እናነጥፈዋለን እንጂ አንለብሰውም። ሙቀቱ ከባድ ነው በጣም። ደስ እያለኝ በቃ በህይወት ዘመኔ የሰራሁት እዛ ስመጣ ቤቴ ለረፍት አንድ የኔ ቢጤ ድቃቂ ሳንቲም ያው ይለምናል እና ጠረን ግን አለው ሰውነቱ። እኚህ ሰው ፍራንክ ሰተናቸው እንትን ከምንል ለምን ገላቸውን አናጥብም ብዬ ገላቸውን አጠብን። በራሴ ልብስ ጀመርኩ። ከዛ ለረፍት የመጣው ሰውዬ ቀረው ከህዳሴ ግድብ እያልኩ ገላ እያጠብን ልብስ እያለበስን ገላ እያጠብን ልብስ እያለበስን ከዛ 10 ሰው ሻይና ዳቦ ማብላት ጀመረን። እዛው በራፌ ላይ ነው የቤተሰቤ ቤት ማለት ነው። እና የኔ ቤቶቹ አንዳንዴ ኑ ሻይ ጠጡ ብሉ ስንላቸው እዛ አካባቢ ስለሚሸጥ በገንዘብ ስለሚመስላቸው አኛ አንፈልግም ገንዘብ የለንም ምናምን ይላሉ። አረ እንደዚህ ነው እያልን ኮቪድ መጣ። ኮቪድ ላይ እጅ ማስታጠቡ ምገባው ከ10 ሰው 20 ከ20 50 ከምግቡም አይነቱ እየተቀየረ ሄደ። ከዛ ቤትች ተንቀሳቃሽ ቤትች የዘበኛ ቤት እንሰጥ ነበር። አሁን እስካሁን ወደ 602 ተንቀሳቃሽ ቤት ሰጥተናል፣ ማረፊያ ማለት ነው። እሱን ስንሰጥ ያየ ሰው አንዲት እናት እኮ እዚህ ወድቀዋል። እሺ ሄድኩ። ሳያቸው እማማ ዝናሽ ናቸው። ያኔ አላቃቸውም። ጥፍራቸው በጣም አድጎ 4 ልጅ ሞቶባቸው አመዱ እዛ ቤት ተጥሎ ከእንደገና እጅግ አሁን በጣም በሚያሳዝን ነው። አንዳንድ ፒክቸር ማለት ባሳያቸው አሁን እንደ ቤተሰብ ስለሆንን የራኳቸው ነው ስለሚመስለኝ አሁን ያንን ማድረግ አልችልም እና በጣም በሚያሳዝን ሁኔታ ቤታቸው ብልሽትሽት ብሎ ጥፍራቸው የሚቆርጥላቸው አጥተው አድጎ ከእንደገና ወደ ስጋቸው ገብቶ የእግራቸው መቁረጫ እንደውም አጥቼ ብዙ ጊዜ ፌስቡክ ላይ እባካችሁ የጥፍር መቁረጫ ያላችሁ ብዬ ጠይቄ ነበረ። እኛ ስለሳቸው እያወራን የእሳቸውን ቤት እየጠረግን እየወለወልን ስለሳቸው ፌስቡክ ላይ ያኔ ብቸኛ ማህበራዊ ሚዲያ የነበረኝ ፌስቡክ ነበረ። በሱ ሳስተላልፍ እሳቸው ደግሞ የሚናገሩት ቃል ሰው ያዝናናው ነው ለካ። እንደውም አንዳንዴ እንቆጣ ነበር። ምንድን ነው የምትስቁት ምናምን እያልን እንቆጣለን። ለካ እሳቸው ቅድም ወንድማችን እንዳለ ሰው ያለ ስጦታ ያለ ጸጋ ወደዚህ ምድር አይመጣም። ጸጋ ነበራቸው፣ ስጦታ ነበራቸው። ምን አይነት ስጦታ? ሰውን የማዝናናት በሚናገሩ ሰው እየተዝናና ነገሩ እየተቀየረ አሁን በቀን ማለት ነው ከ1200 በላይ ሰዎች ምግብ ይበላሉ። ቤት እድሳት ወደ እንትን ሳናረገው በፊት እስከ 90 ቤት ሰርተናል። እድሳት ማለት የቀበሌ ቤት ነው። አብዛኛው ያው ምስኪኖች ናቸው። አሁን ወደ 109 አካባቢ ደርሰናል። ቤት እድሳት ኖርማል ማለት ነው። ከላ የገላ አጠባ፣ ልብስ ማልበስ በየሳምንቱ ይደረጋል። እንዲህ እያደረግን እያለ የእማማ ዝናሽም ተናጋሪነት፣ ተጫዋችነት ሰው ዘንድ እውቅና ሲያተርፍ አንደኛ ለእሳቸውን ክሬዲት መስጠት አለብን ብለን አሰብን። ሁለተኛ ዘካርያስ ኪሮስ ፋውንዴሽን ብለው ከውዳሴ ከንቱም አንጻር ብዙም አስፈላጊ ስላልሆነ በስማቸው ሰየመው። ከዛ ከኢትዮጵያ ሲቪል ማህበረሰብ ባለስልጣን የዛሬ 2 ዓመት ፍቃድ አውጥተን አሁን እየተንቀሳቀስን እቅዳችን እንግዲህ በየቀኑ 5000 ሰው ማብላት እና በእያንዳንዱ በምናደርጋቸው የበጎ አድራጎት እንቅስቃሴዎች የዋላዬ ነው ትዝ የሚለኝ። እንደውም አንድ ሰባኪ ምን አለ፣ ሊቀ ነቢያት ሙሴ በሕፃንነቱ ውሃ ውስጥ የተጣለው ሲያድግ ውሃ ከፍሎ ሰዎችን ከችግር ለማዳን እንዲረዳው ነው ብሎ ሲያስተምር ሰምቼ የጀርባዬ ያየሁት መከራ አሁን ላይ ለሰዎች ሩሩ ለመሆን ቅርብ እንደሆን አግዞኛል። ቤት የምኖርበትን ቤት የነበረው በጣም
ጎንበስ ብለን እንገባለን፣ ጎንበስ ብለን እንወጣለን። ያን ችግርም አያለሁ። ካሁን ላይ ፈረሰ በምለው ቤት ውስጥ ነበር ከቤተሰቤ ጋር የምኖረው። አሁን እንደዚህ አይነት ሰዎችን እየፈለግኩ ቤታቸውን አድሳለሁ ከወገኖቼ ጋር ሁኜ ማለት ነው። ከእንደገና እንግዲህ ምስጢር ልታስወጡኝ ነው። እኔ የሆነ ጊዜ ላይ የምለብሰው ልብስ አጥቼ አዲግራት ላይ በሆነ ምክንያት ሄጄ እንግዲህ በጣም ርካሽ ነው አይደለም የውስጥ ልብስ ለመግዛት የወንድ ውስጥ ልብስ ለመግዛት ተባይ በጣም ለመሄድም ቤተክርስቲያን ምንም ለመሄድ ቸግሮኝ ማለት ነው። ያንን ለመበቀል እንግዲህ በየጊዜው አሁን የሰው አይን እየገረፍን ልብስ እየሰበሰብን ልብስ የምናለብሳቸው ሰዎች ስናገኛቸው ተመሳሳይ ነገር ነው የምናገኝ። በጣም በሚያሳዝ አንዳንዱ እንደውም ቪዲዮ ስለቅ ሰው ባትለቀው ይላል። የሰዎቹ ፊት አላስገባም እኮ ግን እንትኑ ይሰቀጥጣል። ቡንድ ባይለቀቅ ልክልሻለሁ አንቺ ማየት አለ። ለምን እንደዚህ አይነት ትልቅ ዝግጅት የሚያዘጋጁ ሰዎች እንዲህ አይነት ነገሮችን በደንብ አድርጎ የማየት እድሉ ሊከፈትላቸው ይገባል። ለምን ጥሩ ስለሆነ እና ያንን ለመበቀል ደግሞ አሁን ላይ ገላ አጠባዋለ የራሴ መኖሪያ ያ ቅድም የነገርኳችሁ የቤተሰቤ ቤት አሳድሰ ነው ከዩቲዩብ በማገኘው ገንዘብ አሳድሼው እሱን ትቼ ወጥቼ እኔ ተከራይቼ ነው የምኖረው። እሱን ገላ ማጠቢያ አድርጌዋለሁ ማለት ነው። ደስ ይለኛል። ሰዎች እዛ መጥተው ገላቸውን ታጥቦ ያንን ተባዩን እርግፍ አድርገው ትተው ደስ እያላችሁ ፈገግ እያሉ ሲሄዱ እውነት ነው በጣም እንደ ሰውኛ ስታዩት መጽደቁን ተውት፣ ሌላውን ተውት፣ እንዲህ ሰውኛው ስታዩት በጣም ደስ የሚል ነገር ነው። እንግዲህ አስጀምሮና እግዚአብሔር ያስፈጽመን። ስለዚህ ርዕስ ግን ይሄ ብራንድ ነው። በቃ እንደው ይሄንን ትልቅ ደረጃ ያድርስላችሁ። አንዴ ሕፃን ልጅና አባቱ ቁጭ ብለው የዓለምን ካርታ ቅድድድ አድርጎ አባትየው መልሶ ለመግጠም አቃተው። ልጅ አቃተኝ እስቲ ግጠመው ብሎ ይሰጠዋል። በሁለት በሶስት ሰከንድ ውስጥ ሰክቶ ሰጥ። እንዴት ቻልክ? እንዴ እኔ እኮ የዓለምን ካርታውን አይደለም ማየው፣ ከጀርባው የሰው ስዕል ተስሎበት ነበር፣ ሰውየውን የገጠምኩት አለው። ሰው ከራሱ ጋር ከታረቀ፣ ሰው ራሱን ከሆነ ዓለምን የጥይትም ጩኸት እንዲህ ችግረኛ የሚበዛበት ምክንያት እኮ የሁሉ የሚበላው አጥቶ አንድ ምንም የስንፍና ነገር እንዲኖር ቢችልም ዋናው ሰው ከራሱ ጋር አለመታረቁም ነውና እግዚአብሔር ትልቅ ደረጃ ያድርሰው ይህንን የንግግር ቦታ። አመሰግናለሁ።